የብልጽግና ፓርቲ የኦሮሚያ ቅርንጫፍ ጽህፈት ቤት የተጠናቀቀው በጀት ዓመት የስራ አፈጻጸም ግምገማን እያካሄደ ይገኛል። በዚህም ውጤታማ ስራዎች መከናወናቸውን የፓርቲው የኦሮሚያ ክልል ቅርንጫፍ ጽህፈት ቤት ኃላፊ ከፍያለው ተፈራ አንስተዋል። ይህ ግምገማ የተጠናቀቀው በጀት ዓመት ብቻ ሳይሆን ያለፉት 5 ዓመታት የስራ ሂደቶችንም የሚፈትሽ ነው። ኩርማን ያፍረፋኩን ይህ የአራተኛው ሩብ ዓመት የስራ አፈጻጸም ግምገማ የ2018 በጀት ዓመት ፍጻሜ ሳይሆን ያለፉት 5 ዓመታት ስራዎቻችንም ማሳያ ነው። በዚህም ያለፉት 5 ዓመታትን ቆም ብለን ስናስተውላቸው ካሳለፍናቸው ፈተናዎች አንጻር የተገኙ ውጤቶች በእርግጥም እየገነባን ባለነው ስርዓት ሀገራችን ተስፋ ያላት መሆኑን ያመላክታል። በማህበራዊ ኢኮኖሚያዊና ፖለቲካዊ ዘርፍ ያደረግናቸው ሪፎርሞች ወደ ተግባር ተቀይረውም ከፍተኛ ውጤትን እያመጣ ይገኛል። ቡአ ቡሱ ከንቲ ጀልቀቤ በዓመቱ በርካታ ድሎች ተገኝተዋል የሚሉት ኃላፊው በተለይም በፈተና ሳንናወጥ 7ኛው ጠቅላላ ምርጫ ማሳካታችን ጎልቶ የሚነሳ ድል ነው ይላሉ። ሰው ተኮር ፕሮጀክቶች የምግብ ሉዓላዊነትን ማረጋገጥና በሌሎችም መስክ ውጤት ተመዝግቦባቸዋል። ሆጂን በረከን ሆጀን በዘንድሮ የሰራናቸው ስራዎች ከጊዜ ወደ ጊዜ እድገትና ውጤታማ ለውጥ እያመጡ መሆናቸውን መመልከት ይቻላል። ላብነትም በ2017 በጀት ዓመት 200 ቢሊዮን የነበረ ገቢያችን ዘንድሮ ወደ 333 ቢሊዮን ብር ከፍ ብሏል። የምርታማነታችን መጠንም በ2017 በጀት ዓመት ከነበረበት 508 ሚሊዮን ኩንታል ወደ 511 ሚሊዮን ኩንታል አድጓል። በ2017 በጀት ዓመት በ244 ቢሊዮን ብር ፕሮጀክት ስንሰራ የቆየን ሲሆን ዘንድሮ ግን 21012 ፕሮጀክቶችን በ333 ቢሊዮን ብር መከወን ችለናል። ቢሊዮን ዲበሰዲፍ ሶዶሚ ሰድኢን ራወኔ ጅር የተመዘገቡ ስኬቶች የሚደነቁ ቢሆንም አሁንም ትኩረት የሚሹ ውስንነቶች ግን እንዳሉ ያነሳሉ። የሮራ ገረ የሮት የሥራ አፈጻጸማችን ከጊዜ ወደ ጊዜ እያደገ መሻሻሎችን እያሳየ ይገኛል። ይሁንና ግን የሥራ አፈጻጸማችን ከተያዘው ዕቅድ ጋር ሲነጻጸር አሁንም ክፍተቶችና ብክነቶች ይስተዋልበታል። ከዞን ዞንና ከከተማ ከተማ እንዲሁም በወረዳዎች መካከል ያለው የአፈጻጸማችን መጠን ተመሳሳይነት ይጎለዋል። እነዚህ ክፍተቶች በዚህ ግምገማ በአግባቡ በመለየት ለመጪው ዓመት እቅዶቻችን ግብዓት አድርገን መስራት ይጠበቅብናል። ገልቴ ጉዳኔ ዴሙን በርባችሳታ የ2019 በጀት ዓመትም የመጪዎችን 5 ዓመታት ስራዎቻችንን የምንጀምርበት ነው። በመሆኑም የተያዙት እቅዶችን ለመፈጸም አመራሩ በቁርጠኝነት ሊሰራ ይገባል ነው ያሉት። በሪዱፍ በመጪው ዓመት ራስን የመቻል እቅድ ብለን የያዝነው በሁሉም መስክ ለማሳካት በሰፊው የምንጥርበት ነው። ለዚህ ደግሞ በተጠናቀቀው በጀት ዓመት የሥራ ሂደታችን ውስጥ ጥንካሬያችንን እንደ ግብዓት ወስደን ውስንነቶቻችንና ብክነቶችን ደግሞ አስተካክለን ሀገራችንን ወደ ተሻለ ብልጽግና እንድናሻገር አደራ እላለሁ። ኢማናስኒ ጀቹን በርባዳ